የፋኖ አሃድ በደብረ ማርቆስ ከተማ ባደረገው ድንገተኛ ጥቃት የአገዛዙ የብርጌድ አመራሮችና ታጣቂዎች ተመቱ። የከተማዋ የብልጽግና ካድሬዎችና ሚሊሻዎች በከፍተኛ ስጋት ላይ መሆናቸውም ተገልጿል። በከተማዋ ከፍተኛ ስጋትና ውጥረት ነግሷል። በቆይታችን ዝርዝር ዘገባውን እናስደምጣችኋለንም። በአርሲ ዞን በኦርቶዶክሳውያን ላይ የሚፈጸመው ጥቃትና እገታ ተጠናክሮ እንደቀጠለ ነው። በምስራቅ አርሲ ዞን በተለያዩ ወረዳዎች ውስጥም በንጹሐን ዜጎች በተለይም በኦርቶዶክስ እምነት ተከታዮች ላይ ያነጣጠረ ግድያ፣ እገታና መፈናቀል ተጠናክሮ መቀጠሉን ነዋሪዎች ተናግረዋል። ንጹሃኑ ተገድለዋል፣ በርካቶችም ታፍነው ተወስደዋል። ከቦታው የተገኘውን መረጃ እናሰማችኋለንም። የአብይ አህመድ አገዛዝ በሱዳኑ ጦርነት ቀጥተኛ ተሳታፊ መሆኑን በቤንሻንጉል ጉሙዝ ክልል ያለው አሁናዊ ሁኔታ ማረጋገጫ ነው ሲባል የሱዳን ጦር ቁልፍ ከተማን መቆጣጠሩ ተገልጿል። የሄሜቲ ታጣቂዎች ደግሞ በቤንሻንጉል ጉሙዝ ህዝብ ላይ ግፍ እየፈጸሙ ናቸው። በጉዳዩ ላይ ሰፋ ያለ ዝርዝር መረጃ ይዘናል። ዋሽንግተንና ሪያድ በውጥረት ውስጥ ሲሆኑ አሜሪካ ጦሯን ከሳውዲ አረቢያ ልታስወጣ እንደምትችል ተገለጸ። በሌላ በኩል የሆርሙዝ ወሽመጥ በኢራን ቁጥጥር ስር ነው ስትል ቴሄራን አስታወቀች። በባህር ማዶ ዘገባ ሰዓታችን ታደምጡታላችሁ። ሰላም ጤና ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን እየጋበዝን ወደ መረጃዎቹ እናመራለን። የአብይ አህመድ አገዛዝ በሱዳኑ ጦርነት ቀጥተኛ ተሳታፊ መሆኑ በቤንሻንጉል ጉሙዝ ክልል ያለው አሁናዊ ሁኔታ ማረጋገጫ ነው ሲባል የሱዳን ጦር ቁልፍ ከተማ መቆጣጠሩ ተገልጿል። የሄሜቲ ታጣቂዎች ደግሞ በቤንሻንጉል ጉሙዝ ህዝብ ላይ ግፍ እየፈጸሙ ናቸው። በሱዳን ጦርና በጀነራል መሐመድ ሐምዳን ዳጋሎ ሄሜቲ በሚመራው የፈጣን ድጋፍ ኃይል አርኤስኤፍ መካከል የሚካሄደው ደም አፋሳሽ ጦርነት መልክ እየቀየረ በመጣበት በአሁኑ ወቅትም የአብይ አህመድ አገዛዝ በጦርነቱ ላይ ቀጥተኛ ተሳታፊና የነገሩ አባባሽ መሆኑን የሚያሳዩ መረጃዎች ወጥተዋል። አገዛዙ የሀገርን ሉዓላዊነት አሳልፈው በመስጠት የሄሜቲን ታጣቂዎች በኢትዮጵያ መሬት ላይ እንዲሰፍሩ መፍቀዱን በግልጽ ተረጋግጧል። የሱዳን መደበኛ ጦርና የታጠቁ ቡድኖች አጋር የሆነው የጋራ ኃይል ባወጣው መግለጫ በቻድ ድንበር አቅራቢያ የምትገኘውና እጅግ ስትራቴጂካዊ የሆነችውን ኩልቡስ የተባለችውን ከተማን ሙሉ በሙሉ መቆጣጠሩን አስታውቋል። ከተማዋ በሰሜን ዳርፉር በሚገኘውና በመንግስት ጦር ቁጥጥር ስር ባለው የአልቲና የድንበር ከተማና በፈጣን ድጋፍ ኃይሎች አርኤስኤፍ ቁጥጥር ስር ባለችው በምዕራብ ዳርፉር ዋና ከተማ ኤልጂናይና መካከል የምትገኝ ወሳኝ የድንበር ኮሪደር ናት። ይህ እርምጃ ባለፈው ዓመት የኤልፋሽር ከተማ በፈጣን ድጋፍ ኃይሎች አርኤስኤፍ እጅ ከወደቀች ወዲህ በምዕራብ ዳርፉር የተመዘገበ ትልቁ የወታደራዊ ስኬት ተደርጎ ተወስዷል። የሱዳን ጦር በድንበር አካባቢዎች የበላይነት እየያዘ በመጣበት በዚህ ወቅት በኢትዮጵያ በኩል ያለው የብልጽግናው አገዛዝ ለሱዳኑ የፈጥኖ ደራሽ ኃይል አርኤስኤፍ ግልጽ ድጋፍ እያደረገ መሆኑ ተረጋግጧል። አገዛዙ የቤንሻንጉል ጉሙዝ ክልልን የሄሜቲ ታጣቂዎች ለጦር ካምፕነት እንዲጠቀሙበት በይፋ ፈቅዷል። ይህ የአገዛዙን ፈቃድ ተከትሎ በክልሉ የሰፈሩት የውጭ ታጣቂዎች በንጹሐን ዜጎች ላይ ያደረሱት ያለው መከራና ስቃይ ተባብሶ ቀጥሏል። ምንጮችና የአይን እማኞች እንደሚያረጋግጡት በክልሉ የሚፈጸሙት ዋና ዋና ግፎችም የሰብአዊ መብት ጥሰት ቀዳሚው ሲሆን የሄሜቲ ታጣቂዎች በክልሉ ነዋሪዎች ላይ ግድያ፣ አስገድዶ መድፈርና ዘረፋን በስፋት እየፈጸሙ ይገኛሉ። የኢኮኖሚ ዘርፉ ሌላኛው ሲሆን ታጣቂዎቹ በየሆቴሉና አገልግሎት ሰጪ ተቋማት ውስጥ ገብተው ያሻቸውን ተጠቅመው ሂሳብ ሳይከፍሉ እንደሚወጡ ተገልጿል። ለተጠቀሙበት አገልግሎት ክፍያ እንዲፈጽሙ ሲጠየቁም ብልጽግና ይክፈላችሁ በሚል ፌዝ የተሞላበት ንግግር ዜጎችን እያዋረዱ ይገኛሉ ብለዋል። በሌላ በኩል የሀገር ውስጥ ካድሬዎች ተባባሪ ናቸው ሲባሉ የብልጽግና ባለስልጣናትና የክልሉ ካድሬዎች ለዜጎቻቸው ጥበቃ ከማድረግ ይልቅ የዘራፊዎች ተባባሪ ሆነዋል። የውጭ ታጣቂዎቹ የሚፈጽሙትን ግፍ የሚቃወሙ የክልሉ ነዋሪዎች እያደኑ በማሰር ላይ ናቸውም ሲሉም ምንጮች በክልሉ ያለውን አሁናዊ ውጥረትና እንግልት አስረድተዋል። በአሁኑ ወቅት በቤንሻንጉል ጉሙዝ ክልል ውስጥ ያለው የመልካም አስተዳደር እጦትና ሙስና ሳያንስ የአብይ አህመድ አገዛዝ የሀገርን ሉዓላዊነት አሳልፎ በመስጠት የውጭ ታጣቂዎች በኢትዮጵያ ምድር ላይ የዜጎችን ሕይወት ሲኦል እንዲያደርጉ መፍቀዱ ከፍተኛ ቁጣን ቀስቅሷል። ይህ ድርጊት የብልጽግናው አገዛዝ ለዜጎች ደህንነትና ለሀገር ክብር ያለውን ጥላቻና ንቀት እንዲሁም በሱዳን የውስጥ ጦርነት ላይ ያለውን ቀጥተኛና አውዳሚ የተላላኪነት ተሳትፎ በግልጽ የሚያሳይ ነው ሲሉ የክልል ነዋሪዎች በምሬት ገልጸዋል። በአርሲ ዞን በኦርቶዶክሳውያን ላይ የሚፈጸመው ጥቃትና እገታ ተጠናክሮ እንደቀጠለ ነው። በምስራቅ አርሲ ዞን በተለያዩ ወረዳዎች ውስጥ በንጹሐን ዜጎች በተለይም በኦርቶዶክስ እምነት ተከታዮች ላይ ያነጣጠረ ግድያ፣ እገታና መፈናቀል ተጠናክሮ መቀጠሉን ከአካባቢው የሚወጡ መረጃዎች አመላከቱም። ድርጊቱ በአካባቢው ነዋሪዎች ዘንድ ከፍተኛ ስጋትና ሽብር የፈጠረ ሲሆን የአካባቢውና የብልጽግና ባለስልጣናት የዜጎችን ደህንነት የመጠበቅ ኃላፊነታቸውን ከመወጣት ይልቅም ድርጊቱ እንዲፈጸም አስተባባሪ መሆናቸው ተገልጿል። በምስራቅ አርሲ ዞን ጉራ ወረዳ በኤ40 ቀበሌ ልዩ ስሙ ጦሴ በተባለ አካባቢ በደረሰ ጥቃት 2 ንጹሐን ኦርቶዶክሳውያን መገደላቸው ታውቋል። ተለይተው በወጡ መረጃዎች መሰረት ሟች መምህር ተስፋዬ ተሾመ አጋና ሟች ሚሚ ግርማ የሁለት ልጆች እናት በክፉኛ ተደብድበው በታጠቁ ኃይሎች እንደተረሸኑ ተረጋግጧል። በተጨማሪም መምህር ብርሃኑ ለማ የተባሉ የ52 ዓመት ጎልማሳ በጥይት ተመተው ቢያመልጡም በአሁኑ ሰዓት በሆስፒታል በጽኑ ታመው በመታከም ላይ ይገኛሉ ተብሏል። ከዚህ ጥቃት ጋር
ጋር ተያይዞ 3 ሌሎች የኦርቶዶክስ እምነት ተከታዮች ታግተው የተወሰዱ ሲሆን ያሉበት ሁኔታ እስካሁን አልታወቀም። አሳሳቢው ነገር የአካባቢው የቀበሌ አመራሮች ጥቃቱን ከመከላከል ይልቅ ነዋሪው ሕይወቱን ለማዳን መሸሽ በሚፈልግበት ወቅትም ህዝቡ ሸሽቶ እንዳያመልጥ እገዳ እያደረጉበት መሆኑ ተገልጿል። በተመሳሳይ ሁኔታ በዚሁ ዞን መርቲ ወረዳ ፈረንቀሳ ጃዊ ቀበሌ ልዩ ቦታው ሳጉሬ ቀርሳ በሚባል አካባቢ አቶ አባይ ታደሰ የተባሉ ኦርቶዶክሳዊ በአክራሪ ታጣቂዎች ተገድለዋል። ታጣቂዎቹ ግድያውን ከፈጸሙ በኋላ ቀሲስ ደምሰው ሰለሞን የተባሉ አባት ሴት ልጅ ምህረት ደምስሰው ግርማ ገረሱና ሀና ገዛኸኝ የተባለች እናት ያለ አባት ያሳደገችውን የ12 ዓመት ወንድ ልጇን አግተው ወስደዋል። በሌላ በኩል አቶ ካሳውን ጃንካ የተባሉ ነዋሪ ንብረት የሆኑት ከብቶች በሙሉ በታጣቂዎቹ ተዘርፈውባቸዋል። ከቀናት በፊትም በዚህኛው ወረዳ ሞላሜ ቀበሌ ውስጥ አንድ ኦርቶዶክሳዊ በአሰቃቂ ሁኔታ መገደሉን ያስታወሱት ምንጮች በአሁኑ ወቅት በተለያዩ ቀበሌዎች ላይ ከፍተኛ የስጋት ድባብ ነግሷል ብለዋል። ይህ በእንዲህ እንዳለ በጥቃቱ ምክንያት ተፈናቅለው በኦምቦሳ ከተማ ተጠልለው የሚገኙ ወገኖችን የወረዳው አስተዳዳሪ አቶ ከሊል ገናና እና ካቢኔዎቻቸው ከተማችንን እያጣበባችሁብን ነው፣ ወደ መጣችሁበት ተመለሱ በማለትም በግዴታ እያስወጧቸው መሆኑን ነዋሪዎች ይበልጥ ለአደጋ አጋልጧል ሲሉ ምንጮች ጨምረው ገልጸዋል። ይህ ድርጊትና ተያያዥ የጸጥታ መላላቶችን የሚከታተሉ ወገኖች በአገሪቱ ውስጥ እየተስፋፋ የመጣውን የሃይማኖትና የማንነት ጥቃት መዋቅራዊ ድጋፍ እንዳለው ይናገራሉ። በርካታ ተቺዎችና የሰብአዊ መብት ተሟጋቾች እንደሚገልጹት የአብይ አህመድ መንግስት እንዲህ ያሉ አክራሪ ኃይሎችንና ሽብር ፈጣሪዎችን ስርዓት ማስያዝ ባለመቻሉም ወይም ባለመፈለጉ የሃይማኖት እሴቶችና አማኞች በሀገራቸው ስደተኛ ሆነው እንዲኖሩና የሞት ሰቀቀን ውስጥ እንዲገኙ አድርጓቸዋል። ይህ የንጹሐን ፍጅት ሃይባይ ማጣቱ አገዛዙ ሀገርን ለመበተንና ማህበራዊ ትስስርን ለማላላት እያካሄደው ያለው ስውር ሴራ አካል ነው። ንጹሐን ዜጎች በገዛ ሀገራቸውና ሃይማኖታቸውን መሰረት አድርጎ ጥቃት እየተፈጸመባቸው ባለበት ሁኔታ የፍትህና የህግ የበላይነት መከበር ተስፋው እየደበዘዘ መምጣቱን ታዛቢዎች ይገልጻሉ። የጀብደኛው 206ኛ ኮር አዳኝ ቡድን በደብረ ማርቆስ ከተማ ባደረገው ድንገተኛ ጥቃት የአገዛዙ የብርጌድ አመራሮችና ታጣቂዎች ተመቱ። የከተማዋ የብልጽግና ካድሬዎችና ሚሊሻዎች በከፍተኛ ስጋት ላይ መሆናቸውም ተገልጿል። በምስራቅ ጎጃም ዞን ዋና ከተማ በደብረ ማርቆስና አካባቢዋ በከፍተኛ እልህና ወታደራዊ ስልት የሚንቀሳቀሰው የጀብደኛው 206ኛ ኮር አዳኝ ቡድን የፋኖ አርበኞች ትናንት ሌሊት በፈጸሙት የተቀናጀ ጥቃት በሰውና በቁስ ላይ ከፍተኛ ጉዳት አድርሰዋል። ይህ በተደጋጋሚ በከተማዋ እምብርት የሚፈጸመው ወታደራዊ ኦፕሬሽን በከተማዋ የሚገኙ የብልጽግና ካድሬዎችን የአስተዳደር መዋቅሩንና ጠባቂ ሚሊሻዎችን ክፉኛ ማስጨነቁና የደህንነት ስጋት ውስጥ መክተቱ ታውቋል። ከሌሊቱ 5 ሰዓት ተኩል በደብረ ማርቆስ ከተማ በተሰነዘረው በዚህ የቦምብ ጥቃት በአጠቃላይ 14 የጠላት ኃይል አባላት ሙትና ቁስለኛ ሆነዋል። የአዳኝ ቡድኑ የስለላ መረብ ባደረገው የቅርብ ክትትል ከጎተራ ወደ ወንቃ አቅጣጫ የብልጽግና ፓርቲ ጥምር ጦር ጭና ስትንቀሳቀስ የነበረች ኮድ 4 ሰሌዳ ቁጥር 75423 የሆነች ኦባማ የጭነት ማመላለሻ ተሽከርካሪ ላይ ያነጣጠረ የቦምብ ጥቃት ተፈጽሟል። በጥቃቱ ሳቢያ ከተሽከርካሪዋ ላይ የነበሩ 5 የጦሩ አባላት ወዲያውኑ ህይወታቸው ሲያልፍ የቀሩት 12 አባላት ደግሞ ክፉኛ ተመተዋል። ከእነዚህም ውስጥ 3ቱ ከባድ፣ 9ኙ ደግሞ ቀላል ቁስለኛ መሆናቸው ተረጋግጧል። በተመሳሳይ ሰዓት ሌላኛው የአዳኝ ቡድኑ ክንፍ በምስራቅ ጎጃም ዞን አስተዳደር ቢሮ ጥበቃና ክትትል ያደርጉ የነበሩ የጠላት ኃይሎች ላይ የቦምብ ጥቃት ሰንዝሯል። በጥቃቱ በሰው ህይወት ላይ የደረሰ ጉዳት ባይኖርም በቢሮ ግቢና አካባቢ የነበሩ የጠላት መገልገያ ቁሳቁሶች ሙሉ በሙሉ መውደማቸው ታውቋል። የፋኖ አርበኞች በደብረ ማርቆስ ከተማ መሀል እምብርት ድረስ በመግባትና መረጃዎችን በጥራት በማቀናጀትም በተደጋጋሚ የሚያደርጉት ድንገተኛ ኦፕሬሽን የከተማዋን የጸጥታ መዋቅር ሙሉ በሙሉ አናግቶታል። የአካባቢው የፖለቲካ ካድሬዎችና ጠባቂ ሚሊሻዎች ጥቃቱ ከተፈጸመበት ሰዓት ጀምሮ ከፍተኛ ድንጋጤና ጭንቀት ውስጥ የወደቁ ሲሆን የፋኖ አርበኞች በማንኛውም ሰዓትና ቦታ መጥተው ሊመቷቸው እንደሚችሉ በማሰብ ዋስትና ማጣታቸውን የደረሱን መረጃዎች ያመለክታሉ። በተለይም የዞኑ አስተዳደር ቢሮ ሳይቀር ጥቃት ማስተናገዱ በካድሬው መንደር ያለውን መርበትበት ይበልጥ ከፍ አድርጎታል። ዋሽንግተንና ሪያድ በውጥረት ውስጥ ሲሆኑ አሜሪካ ጦሯን ከሳውዲ አረቢያ ልታስወጣ እንደምትችል ተገለጸ። አሜሪካ በሳውዲ አረቢያ የሚገኘውን ወታደራዊ ኃይሏን ለመቀነስ ወይም የተወሰነውን ጦሯን አስወጥታ ወደ ሌላ የመካከለኛው ምስራቅ ሀገር ለማዘዋወርም እያሰበች መሆኑን ታዋቂው የዎል ስትሪት ጆርናል ጋዜጣ የተመለከተውን ሚስጥራዊ ሪፖርት ዋቢ በማድረግ ዘግቧል። ይህ የአሜሪካ ዕቅድ ይፋ የሆነው በዋሽንግተንና በሪያድ መካከል በተፈጠረው ከፍተኛ ዲፕሎማሲያዊና ወታደራዊ ውጥረት ሳቢያ እንደሆነ ተገልጿል። በሁለቱ የረጅም ጊዜ ወዳጅ ሀገራት መካከል ያለው ግንኙነት ሊሻክር የቻለው በኢራን ጦርነት እንዲሁም በስትራቴጂካዊው የሆርሙዝ ወሽመጥ በኩል የሚያልፉ የንግድ መርከቦችን ደህንነት ከማስጠበቅ ጋር በተያያዘ በተፈጠረ አለመግባባት ነው። ዎል ስትሪት ጆርናል እንደዘገበው የሆርሙዝ ወሽመጥ ክፍት ሆኖ እንዲቀጥል ለማስቻል ከ100 በላይ የአሜሪካ ወታደራዊ አውሮፕላኖችም በመካከለኛው ምስራቅ ከሚገኙ የጦር ሰፈሮችና የጦር መርከቦች በመነሳት በረራ አድርገው ነበር። ለዚህ ስምሪት በሳውዲ የሚገኙ የጦር ሰፈሮችና የአገሪቱ የአየር ክልል እጅግ ወሳኝ የነበሩ ቢሆንም የሪያድ መንግስት ግን ከዋሽንግተን ጋር ለመተባበር ፈቃደኛ ሳይሆን ቀርቷል። ጉዳዩን በቅርበት የሚከታተሉ አንድ የአሜሪካ ባለስልጣን ለጋዜጣው እንደተናገሩት የሳውዲ አረቢያ ያልተጠበቀ ተቃውሞና መሰናክል አሜሪካ ኦፕሬሽን ፕሮጀክት
ወይም ኦፕሬሽን ፕሮጀክት ፍሪደም የተባለውን ወታደራዊ ስምሪት በግማሽ ልብ እንድታቋርጥ አስገድዷታል። ይህ በፕሬዝዳንት ዶናልድ ትራምፕ ይፋ የተደረገው ኦፕሬሽን መርከቦች በሆርሙዝ ወሽመጥ በሰላም እንዲተላለፉ ለማስቻል ያለመ ነበር። እንደ ዘገባው ዋሽንግተን ጦሯን ከሳውዲ በማስወጣት ወደ እስራኤል ወይም ዮርዳኖስ ለማዘዋወር እያሰበች ነው። ይሁን እንጂ ጉዳዩ ገና በምክክር ደረጃ ላይ ያለ በመሆኑና አሜሪካ ከመወሰኗ በፊት ሌሎች አማራጮችንም እየተመላከተች በመሆኑም የመጨረሻው ውሳኔ ላይ አልተደረሰም። የዋይት ሀውስና የፔንታጎን ባለስልጣናት እስካሁን ስለ ጉዳዩ የሰጡት ይፋዊ ማረጋገጫም ሆነ ማስተባበያ የለም። በሌላ በኩል የኢራን ምክትል የውጭ ጉዳይ ሚኒስትር ካዚም ጋራባባዲ በማህበራዊ ገጻቸው ባሰፈሩት መልእክት የሆርሙዝ ወሽመጥ በአሜሪካ ጦር ማዕከላዊ እዝም ሳይሆን በኢራን ፍጹም ቁጥጥር ስር መሆኑን አስታውቀዋል። ባህሬን ውስጥ የሚካሄደው ወታደራዊ ውይይት የባህረ ሰላጤውን ደህንነት የተመላከተ ህጋዊ አሰራርን የሚፈጥር አይደለም። ከዚያ ይልቅ የቀጠናውን ደህንነት የሚያረጋግጠው የአሜሪካ ጣልቃ ገብነት ሲያበቃና የአካባቢው ስትወጣ የሀገራት ሉዓላዊነት ሲከበር እንዲሁም ከአሜሪካ የበላይነት ውጭ አዲሱን ጂኦፖለቲካዊ እውነታን በመቀበል ነው ሲሉም የኢራን ምክትል የውጭ ጉዳይ ሚኒስትር ካዚም ጋራባባዲ ተናግረዋል። ኢራን በመተላለፊያው ላይ ያላትን ሉዓላዊነትና ቁጥጥር ለማጥበቅ አዳዲስ ህጎችን ያወጣች ሲሆን ከአሜሪካ ጋር የሚደረጉ ማናቸውም ንግግሮች የኢራንን በሆርሙዝ ላይ ያላትን የበላይነት አሳልፎ እንደማይሰጡ ሚኒስትሩ አጽንኦት ሰጥተዋል። ለወራት ተዘግቶ ቆይቶ ከአንድ ሳምንት በፊት የተከፈተው የሆርሙዝ ወሽመጥ አሁንም አስተማማኝ ሰላም የለውም። ዓለም አቀፉ የባህር ማህበራትና የመርከብ ኩባንያዎች መተላለፊያው አሁንም እንደ የጦር ቀጠና ወይም ዋርዞን ሆኖ መታየቱ እንደሚቀጥል አስታውቀዋል። ይህ ቀጠና ከፍተኛ ስጋት ውስጥ ሊወድቅ የቻለው አሜሪካና እስራኤል በኢራን ላይ ጦርነት ከከፈቱ ቀናት በኋላ በመርከቦች ላይ ጥቃት መፈጸም በመጀመሩ ሲሆን አሁንም አልፎ አልፎ የሚፈጸሙት ጥቃቶችም በቀጠናው ላይ ያለውን ስጋት ይበልጥ አሳሳቢ አድርገውታል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን ጋበዝን። ጤና ይስጥልንም።